እናቴ ገስታ ሰርፕራይዝ ያደረገችኝን ቤት ላሳያችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ክብራትና ክብራን ውድ ቤተሰቦቼ እህት ወንድሞቼ በመላው ዓለማችን ምድራችን ዳርቻ ያላችሁ የሰው ልጆች በሙሉ ሁላችሁንም ሰላም ብያለሁ። ዛሬ ያለሁት በውቢቱ ከሚሴ በአዲሱ ሰፈር ፊላ መንደር በሚባለው ነው። ከሚገርማችሁ ከዛሬ 8 ወይም 9 ዓመት በፊት የምታዩት ቤት ብዙ ቤቶች አሳያችኋለሁ፣ አንድም የለ ነበር። ዛሬ ግን በሚሊዮን እየተሸጡ ነው። በርካታ ቤቶችንም አሳያችኋለሁ። ከዛ በፊት ግን እናቴ የገዛችልኝን ቤት ሙሉውን እስከ ውስጥ ድረስ ሁሉንም አሳያችኋለሁኝ። አረብ ሀገር ያላችሁ እህት ወንድሞች ይሄን ቪዲዮ ብታዩት በጣም ይጠቅማችኋል። በርካታ አረብ ሀገር ያሉ እህት ወንድሞች እያለቀሱ ያሉ በተለይ ቤተሰብ ቁም ነገር ላይ ሳይውላቸው እየቀረ በርካቶች እየተጎዱ ያሉ ነው። እድሜያቸውን ጨርሰው ገንዘባቸውን ጨርሰው ጉልበታቸውን ጨርሰው ጤናቸውን አጥተው መጨረሻ ላይ አጉል ቦታ ላይ እየወደቁ ነውና ዛሬ እናቴ የገዛችልኝ ቤት አሳያችኋለሁ። ይህ ጎራው ድረስ ከሚሴ ስፋቷ ተራራ ሁላ ቤት ሆኗል ማለት ነው። ለማንኛውም አሁን ያለነው እኔ ቤት አካባቢ ነው። በርካታ ዙሪያውን የተሰራ ቤት ሁሉ አሳያችኋለሁኝ። ከዛ በኋላ ደግሞ እንድሪስ አብዱም አንድ ወንድም መሐመድ አደም የሚባልም ደላላ አለ። እነሱም አዳዲስ የሚሸጡ ቤቶች የተሸጡ ቤቶች ከዛሬ አመት 2 አመት በፊት ስንት እንደነበሩ ዛሬ ስንት እንደነበሩ በርካታ ሰዎች ደጋግመው እየተሸጡ እነዛ ቤቶች ብር እንዳወጡ ነውና ስለዚህ በተለይ አረብ ሀገር ያላችሁ ወንድሞች ብር ካላችሁ ብራችሁ እንዳታስቀምጡ፣ ቤት ወይም ቦታ ግዙበት። በተለይ ትልልቅ ከተማ ላይ በጣም ነው የሚለወጠው። 2 ወር 3 ወር ሳትጠብቁ እጅግ በጣም ከፍተኛ ብር ነው የምታገኙበት ማለት ነው። ለማንኛውም አሁን እንደዛም እያለን ቤቱን ሙሉውን አሳያችሁና ከዛ በኋላ ዙሪያውን ያሉ ቤቶች እጅግ በጣም የምትገረሙባቸው በርካታ ቤቶችን የምናሳያችሁ ይሆናል። ትምህርት ቤቱን፣ ተቋማቶችን፣ የቤቶችን ዋጋ የሚነግሯችሁ ይሆናል። ይሄ ቪዲዮ ያው ሪከርድ አደረኩበት መጀመሪያው ነው እንጂ ከዛ በኋላ የነሱን ድምጽ እንዲገባ ነው ያደረኩት። እኔ በጣም ነው የተገረምኩት። ፊላ የነበረ መንደር እንደዚህ ኮብልስቶን ተለብሶ ዛሬ እንድድምቅ ያለ ከተማ ሆኗል። በጣም ነው የገረመኝ ማለት ነው። ለማንኛውም እናቴንም ያመሰገናችሁ አይታችኋል። ባለፈው ሰራሁበት ቪዲዮ ላይ የስንት አመት ፎቶ አስቀምጣለኝ። በጣም ገርሞኝ ነበር ያላሰብኩትን ዶክመንት ማለት ነው። ዛሬ ደግሞ አንድ ቤት ሰርፕራይዝ አድርጋኛለች። ይሄ የምታዩት ከተማው መንደሩ ደስ ይላል። የኛ ሰፈር ነው በነገራችን ላይ እዚህ አካባቢ ነው ሰፈሩ። በጣም ድምቅ ብሏል። ማንጎ ሙዙ ዙሪያውን ማለት ነው። የኔም ቤቱ ሙዝ አለው ማንጎ አለው ታውታላችሁ። ይሄ ነው መግቢያው። ለማንኛውም ላይክ፣ ሰብስክራይብ፣ ሼር ያድርጉ። ወአለይኩም ወራህመቱላሂ ወበረካቱሁ። ተከበራችሁ ክብራትና ክብራን ቤተሰቦቼ ሁላችሁም ሰላም ብያለሁ። እስኪ ዛሬ ማለት ነው እናቴ የገዛችውን ቤት ነው። ብዙዎች በተለይ አረብ ሀገር ያሉ ወንድሞች ስልካቸውን ይዘላቸው ቦታ ዝግሬናል። ለማንኛውም ታያችሁ ከሚሴ ዙሪያውን ያሳያችሁ ኮብልስቶን ሆነ በዚህ ሜድና በዚህም እንደዛ አሳያችሁ። አይው ዝጋ ይሄ የኛ ሰፈር ነው። አይሆን ሰላም ነው ለነ ማሃ እሺ ዝም ጋር ቆም ምትልና መስቀለኛውን ይሄው ይሄ ወደ ታች አስገብቻለሁ። ቆም በል ማሻአላ። በዚህ ነው በጣም ደስ ይላል። እንግዲህ መሀል ነው በዚህ ማሳያችሁ መኪናው ይሄው ሁለተኛ ነው። ከዚህ ማለት ነው ጎረቤት ነን አይደል? እዚያ ጋር እዚህ ጋር ነው ካሜራውን አስገብቻታለሁ። በጠራ ይሰማል ማለት ነው። እዚህ ጋር ከዚህ ቤት ሁለተኛው ነው የጀማል ኤምዲ ቤት። ቆርቆር ና ቆርቆር ወላሂ እንድትፈራለህ በል ካሜራውን ልዝጋውና በኋላ እናስገባለን። በሩ ይሄ ነው።
ችግር የለውም አትፍራ። እዚህ ጋር ማንጎ፣ ሙዝ እርግ መግባት አትፍራ። ወላሂ እዛ ጋ ነው እንደ ፈራ ሳይቱ በራ መስለም እኮ አትፍራ። እዚህ ደግሞ ልብስም ያስፈራ አይደለ? ችግር የለም። ቤቱ ይኸው ማሻአላ 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 እና ፍሬንች ጋር ኤል ሽብ ነው። ከዛ አሁን አንዴ አጠገብ ነው። ቆይ ቆይ ይቅርታ ተፈጠረበት። ይኸው ቀርጫለሁ። በደንብ አድርጌ ነው የቀረስኩት። ሁሉንም ማስገብቻ አራት ፍራ እንዴት ኦቨር ሆነ። የሚዲያ ሰው ይመስላል አሁን ስታዩ። ስንት ቤት ሻወራለሁ ማውራት አለ መሰለኝ። ማውራት እንተ ይሄን እንደዚህ ትቆርጠዋለህ፣ ኤዲት ላይ ትቆርጠዋለህ። ይሄው አብሽር ያወጣሻል። ኧረ ጠንቃቃ ነው ልጁ። ኧረ ችግር የለም። ላንቺ እሱ የፈራው እናንተ ችግር የለውም እንዴ እና ደግሞ ይቅርታ ግን አሁን ነው የመጣው ገና ከውጭ ማለት በቅርብ ቤቱን ለኦደንስ ማሻአላህ ደስ ሲል እኔ እንትን ነኝ ደላላ ነኝ። ዩቲዩብ እሰራለሁና ቤት አሁን እየቆረቆረ ነው የምገባው። ይሄ ችግር የለም እያልኩት እኮ ነው። እንግዲህ ይሄን ብሎግ ቪዲዮ የብሎግ ቪዲዮ ማለት ነው። በቃ ሰርቻለሁ። አንቺ እንትን ሄደሽ ማብሸር እዚህ ጋር ጎረቤት እኝውትና ሙዝ። በነገራችን ላይ ይሄን አረንጓዴ ነገር በጣም ነው የሚወዱት እኮ እዛ ስታውስ ደስ ነው የሚላቸው አይደለ? የለምና ነው አይደለ? ስደት አረብ ሀገር ሳውዲ ምኑ ጋር ነው የነበረው? መካም ሪያድ ነበር። ዘለም ኮዛ ዛፍ የለም። አዎ እዛ በረሃ ነው አይደል? ምንም ዛፍ የለም። ድንጋይ ወይም ደግሞ አሸዋ ብቻ ደረቅ አሸዋ ማታ ሳይሆን በጣም ይስብሽ አሸዋ ነው። ምን የዛፍ ዘሬ ቤዳ ምን
መኖሪያ ቤታቸው ማለት ወደ ከተማ የሚገቡ አሉ። ግን እነሱ ነዳጅ ስላላቸው እርባታ እየገዙ እርባታ ተፈቀደች እኮ ችግር የለውም። እሺ መርሀባ እንቆርጠዋለን። አሁን የቀረጥኩትን ካሜራ ታደንቃለህ በኋላ። እሺ እኔ እኮ ቀረጻ ላይ እኮ ካሜራማን ብታደርጉኝ ያዋጣችኋል። ቧንቧ የለኝም። ችግር የለውም። ይኸው ጀማል 6 ደቂቃ ላይ ነው ቀርጬልሃለሁ። አስገባው። አላህ ደስ ይላል። አላህ አረንጓዴ እንደዚህ ምናምን ግሪኑ ያምራል። እቺ ቧንቧ ናት ሀገራችን ቧንቧ። አላስ የሚቀርጸውን ቀረጽ አስገብቻለሁ። ከዛም በኋላ የውጭውን ብሎግ ሰርተሃል። እንግዳውስ እንዳርገ ልቀርጽ እንደዛ አርጌ አዎ የላይኛው እንዲገባ የፈለኩት ለምን ታውቃለህ? ለተምኔል ይመቻል። ይሄ ነው መመላለሻው። እንግዲህ በዚች በባጃጇ ስር ነው የኛ በዚህ ጋር ይሄ ቦታ ሰዎች ይሄ አካባቢው ይሄ የሚመሳሰል ቤት ነው። አካባቢው ይሄን ይመሳሰላል። ኮብልስቶን አለ ማሻአላህ ነው። አስፋልቱ በዚህ ቅርብ ነው። ይሄው አስፋልቱ ከዚህ ቤቶች ኋላ ኔትወርክ ኋላ ማለት ነው። ይሄ አካባቢው መንደር ነው ማለት ነው። ጎረቤት ሰፋፊ ቦታ አለ ደግሞ በዚህ መንገድ እንደ አይነት ቤቶች እንደዚህ አይነት ስታደርግ ማለት ወላሂ ሰውን ፈልገህ ነው ብሎጉ። አሁን አንተን ማየት ብለን ፈልጉ ሰው እኮ የሚያይ አብዛኛው እኮ አንዳንዶቹ የሚጠሉ ሁሉ ያውሃል። የሚጠሉ ምንነትን ለማወቅ እኮ ነው። ትክክል ነው። ሰው እንግዲህ ኮብልስቶን ነው ታይለም ሄድ ወደፊት ማለት ሄድ እንደ ፍራንዴ ተበርቶ መሰለኝ 50 ምናምን ሺህ ተከታይ 60 ሺህ በለው ያው ኧረ በአላህ እንዴት ያምራል። እስኪ እንትን በል እስኪ እንትን በል ወደዛ ያወራ። አሰላሙ አለይኩም ውድ ቤተሰቦች፣ እንግዲህ የቤት እንደዚህ በዚህ አሳያቸው ነው። በባጃጁ ወደ ታች ያለ ነው። ስንተኛ መስመር ላይ ነው? እዛ ሁለተኛ ብሎክ እንደምታውቁት ይሄን ሰፈሩ ይሄን ይመስላል። ብሎኬት ሰፈሩ ምንድን ነው? አምራች ሰፈር ይባላል ማለት ነው። አንተ ፊላ መንደር ገበያው በዚህ ይባላል። ገበያው ከዚህ ነው ሀብታቶች ይባላል። ገበያው ወደዚህ ይሄ ማሰልጠኛው ነው እና ትምህርት ቤትም ተከፍቷል። በዚህ ጋር ትምህርት ቤት አዳን ለልጅ ማስተማርም አልሐምዱሊላህ። ኦት ግን ከይሰኛ እናሳያቸው የከሚሴ ከተማ ዳገት ላይ እንዴት እንደወጣ መንደሩ ማለት ነው። እንደውም ይሄን ይፈልጉታል የምር ኦት ቤት እዛን ተራራ ቤት ኦት ተራራው ላይ እንደውም ድርናማ አላፍ በለና እናሳያቸዋለን። ከገደሉ በላይ ቤት አለ ወላሂ እዚህ ጋር ኦት ከገደሉ በላይ ይኸው ገደሉ ከሱ ወዲህ ነው። ገደሉ ላይ ጎራው ላይ ያለው ይሄ ትምህርት ማለት ህፃናት ኳስ ትምህርት ቤት አለ። ኦቱ ጎራው ላይ ያያችሁት የተራራውን ስተጫፉ ድረስ አሳያችሁ። ተራራው ዝቅ አድርገን አቅርቤ ነው ቤት እንዳለ በደንብ የሚታየው። አዎ ተራራው ላይ ታይታችኋል። ተላይ ተራራው ላይ ተራራው ይኸውና እዚህ ጋር ከተራራው በታይ ደግሞ እዚህ ጋር ተራራው ላይ ጥግ ላይ ማለት ነው ቤት እስከዛ ድረስ በወዳ ደግሞ አልፏል።
ይሄ ከተማው ደግሞ ይሄ አሁን ይሄ ሰፈር ይሄ የምታወስ ሰፈር አሳያቸው። እኔ ስመጣ ወደ ሳውዲ ስሄድ የለም ነበር። ብታሙ ባታሙ ይሄ ፊላ ነበር ማለት ነው። የለም ነበር። አሁን ኮብልስቶን ይሄ መንገድ እኔ ቤት መምጣት የምፈልጉ በዚህ ነው የምመጡት። ይገራቸው በዚህ ነው የምትመጡት። ጀማልን ካለ ጀማልን ስትፈልጉ እዚህ ጋር ታገኙታላችሁ። ካሁን በላይ አላህ ነዋሪ ያርገንና ማለት ነው። ይሄ ይመስላል። ይሄ ብሎኬት ሰፈር ነው። አከዘድኝ ይሄ ቪዲዮ ረጋ ብለህ ቤት ማለት ነው ጸዳ አድርገህ ቤት አይመች መቼ አሁን ትሰራው አሁን መሽቷል። ይቀመጥ ነው ነገ ጠዋት ላይ ሰራዋል። ይሄ እዚህ ጋር ጓደኛ ዘነቀለ ሙስጠፋ ጓደኛ ነው ሙስጠፋ ልስንስ ስገባው ተኮ ቀረጻ ተው ቀረጻ አንተ ነው ማከም ለማጣል ሰፈሩ ይሄ ነው ማለት ነው ባጭሩ። ሰፈሩ ግን ደሰፍቷል። አያችሁት አይደል? ያሰፋፉት በነገራችን ላይ አዲስ ሰፈር ይሄ ትምህርት ይሄ ጠቅላላ አዲስ ሰፈር ነው። ወደታችሁት ዘንጋር ይሄ ትምህርት ቤት ሲም መስበር ነው አሳየቱ። ይሄ ሲም መስበር ነው አሳያቸው። ኮብልስቶን ወደታች አሳያቸው። ይሄ እንግዲህ አዲስ ሰፈር ነው ብታምኑ ባታምኑ። እዚህ ከመጣሁ ወደ ተወጣ ነው የተሰራ ሰፈር ነው። በአንድ በኩል ነው ማሳያችሁ። በየቦታው ያለውን ነግራችኋለሁ። ይሄ እንግዲህ በአንድ ሳይዝ ነው ቤት አካባቢ ያለው ነው። ዛሬ ሲሆን ታጣን ቤታሰብ መሰረት የተጀመረ ማለት ነው። ምርጥ ብሎግ ነው ብሎጉ። እዚህ ጋር ማዲያ አለ። በወዳ በነገራችን ላይ አስፋልት ላይ ነው። ወዳ ጥሩ አስፋልት ይሄ ኮብልስቶን ማዲያውንም ዝም አድርገህ ታሳያቸው። ይሄ መስጊድ ግቢ ነው ታቸው። እንደዚህ ታያቸው ይሄ መስጊድ ግቢ ነው። ያ ማዲያ ነው። እንደዚህ ነው ታሳያቸው። ወደ ዘመኑ ይሄ መስጊድ ግቢ ነው። ያዛ ጋር ደግሞ ማዲያ ነው። ይሄ ደግሞ እንደምታውቁት ሰፈሩ ይሄ ሁላ እንግዲህ ነው ከመጣሁ ወደ ነው በጣም በጣም ኮክስ ተሰራው። በዚህ 8 ዓመት ውስጥ ማለት ነው አገር ተቀይሮ በጣም የሚገርም አገር ተለውጧል። ዩቲዩብ እንኳን በአካል መግባትን ይፈልጋል። እና ሀገራችን በዚህ አሁን ይበቃልማ። ከማንጎ ጋር ከፍ አድርገው ደርሰናል። አረኩት ተራራውን አሳዩት። ቀርጸው እባክህ አስፋልት ላይ ሞቶ ወደ ወዲህ ሞትስ የለም። ለምን ግቢ ነው ሰው ግቢ ነው ግን ይፋስለው ዶ
አስፋልት ነው። ወደዚህ በኩል ነው። እንዴት ነው የሚያምረው! ይሄን ኮሚሽን አድርጋው ወደዚህ መውረጃውን አንድ ቀጥ አስወራለሁ። በዚህ እኔ ወጣሁ በዚህ ማብራለም በዚህ ያስወራል። በዚህ ያስኬዳል፣ በዛኛውም ያስኬዳል። አዲስ አበባ ሙሉና አዲስ አበባ ቀርጥ ነው። አዲስ አበባ በዚህ አሁን ያለበት ሱቋ ጀርባ በስተጀርባ ሁለተኛው ግን እሺ ቆርቆሮ አረንጓዴ በራ ሄስ ይሄዱ እንት ሃምቡለት ተሰፈር ነው። ዲያስፖራ ማህበር ይባላል። እንግዲህ በዚህ ሁለት ቤት ሶስት ቤት አይቻልም። ሰፈር ወለ ብቻ ይሄን ሰፈር ወለ ከሚሴ በነገራችን ላይ ነው ሳውዲ ከኩነ ሁሉ ሰፈር የተሰራው ከሚገርማችሁ እዚህ ጋር ብሎኬት ቤት ርካሽ እንደነበረ ነው የሰማሁት ማለት ነው። እንድሪስ አብዱ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ቡድና የተከበራችሁ የጀማል ዩቲዩብ ቻናል ቤተሰቦች ሰላም ናችሁ? ከኛ ጋርም ሰላም ሁሉ መልካም ነው። ጀማል ጎረቤቴ ነው ሆኖ በጣም ደስ ብሎኛል ወላሂ ከምን በላይ ስልክ ባልደውልለት እንኳን በጠራው ይሰማኛል። ቤቱስ ቅርብ ነው ያለውና እዚህ ጋር ነው ስንት ከኔትወርኩ ቀጥሎ ያለው ነው የኛ ቤት። ከዛ እሱ ደግሞ ከሱ በታች ነውና በጣም ነው ደስ ያለኝ በመምጣቱ እንኳን ሰላም ታመጣው ብያለሁኝና ዛሬ እንግዲህ ሰፈሩን አሳየኝ እስቲ አካባቢውንም ሊወስደኝ እየጎበኘኝ ነበርና አካባቢው ነው እንግዲህ የብሎኬ ቤት እንጨት ተሰርቶ ሞቋል አሸብርቋልና በጣም ደስ የሚል ነው። ለአስፋልት በዛ በኩል በዛ በኔ በኩል መውረጃ ጋር ደህና ቅርብ ነው። በዚህ ደግሞ ኮብልስቶን ነው ወደ ከተማ መስከረ ወደ ገባ መስከረ በኩል ማሻአላ ነው። ቤቱንም እንዳያችሁት ነው አላቸው ቻናል ቤተሰቦች የጀማል ቻናል ቤተሰቦች ማለት ነው። የሚያንሳው ይሄን ይመስላል የሚያንሳው አራሳው ሌላ ነው ያው የሚሸበን ነው። በነገራችን ላይ እሱን እሱ ላይ እንለቀዋለን በቃ ናይ ይሄን በዚህ በጎኑንም አንሳው ወንኑ ርዝመቱ እንዲያው አንሳው በጣም አሪፍ ቤት ነው። እስከዛ እስከ ቧንቧ ነው አይደል? እስከዛ ማለት ነው እስከ ልጆች ከልጆቹ ቢስሚላ ቪዲዮ ሻምር በጣም ያምራል። ቤቱ ራሱ ያጓጓል። ማሻ ያ ረብ 5 ሚሊዮን አንጣ ወይ ወላግራችን ላይ 5 ሚሊዮን ብር ይሄ ቤት ማለት ነው። ወላሂ ይሄ ምናልባት 2 ወር 3 ወር በኋላ 10 ሚሊዮን የማይቀመጥ ቤት ነው። እንድር ቀርጥ እንጂ አንተ በቃ እንዴ ታረ ለሚዲያ ፎቶ ቪዲዮ ማለት አሃ ይሄ ቤት ማሻአላህ ማሻአላህ የጀማል ቤተሰቦች እንግዲህ ይሄ ነው ሰፈሩ የሱ ሰፈር። እዛ አካባቢ ከመጣችሁ ከአስፋልት ቀጥ ባንስ 1 ደቂቃ ከ30 ሰከንድ 2 ደቂቃ በቃ 2 ደቂቃ ነው ከአስፋልቱ በወዳ 2 ደቂቃ ነው። ይሄ እንግዲህ ብሎኬት ሰፈር ነው። ዲያስፖራ ሰፈር ኦትሲ ወላሂ العظيم ከሚሴን የሚመስለውን ማለት ነው። ይሄ እንግዲህ ፊላመንት ወርቅ ናት እንጂ አሁን ይሄ ፊላመንት የነበረ ከዛሬን 8 አመት 9 አመት በፊት የሌለ ቤት ነው እንግዲህ የምታውቁ ፊላ ብቻ የነበረ ዛሬ ግን ልውጥ ያለ ወላሂ ማሻአላህ ተራራው ያ ነው። በዚህ በዩት ሰፈሩ ተሰለ ተራራው ላይ ወጥቶ ይታያችኋል። ጎራው ጫፍ ድረስ ማለት ነው። እስከዛ ድረስ ሄዷል ቤቱ ማለት ነው። ይሄ ቤት እንግዲህ ይሄ ቤት አሁን የሚሸጥ ቤት ነው። በእንድሪስ አብዱ ዩቲዩብ ቻናል ይለቀቃል። ግዙት ወላሂ ይሄ ቤት ማለት ነው። ብር ያላችሁ እንዳታስቀምጡ። ብር ዛሬ ሰዓት ተተቀመጠ ሞተና በጣም ከሚሴ ላይ 2 ወር 1 ወር ካስቀምጣችሁት በጣም እጥፍ ነው የምታተርፉበት ማለት ነው። እንደ ኮብልስቶን ነው አስፋልቱ ድረስ። በዚህም እንደምታዩት ድምቅ ያለ ሰፈር ነው። ባጭሩ ኔትወርኩ ይኸው እዚሁ ጋር ይኸው ስራችሁ ሸበካው ይኸው
ሰፈር ወሌ ብቻ ይሄን ሰፈር ወሌ ከሚሴ በነገራችን ላይ ነው ሳውዲ ከኩን ሁሉ ሰፈር የተሰራው። ከሚገርማችሁ እዚህ ጋር ብሎኬት ቤት ርካሽ እንደነበረ ነው የሰማሁት ማለት ነው። እንድሪስ አብዱ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ቡድና የተከበራችሁ የጀማል ዩቲዩብ ቻናል ቤተሰቦች ሰላም ናችሁ? ከኛ ጋር ሰላም ሁሉ መልካም ነው። ጀማል ጎረቤቴ ነው ማለት ነው። ደስ ብሎኛል ወላሂ። ከምን በላይ ስልክ ባልደውልለት እንኳን ብጠራው ይሰማኛል። ቤቱስ ቅርብ ነው ያለውና እዚህ ጋር ነው ስንት ከኔትወርኩ ቀጥሎ ያለው ነው የኛ ቤት። ከዛ እሱ ደግሞ ከእሱ በታች ነውና በጣም ነው ደስ ያለኝ በመምጣቱ። እንኳን ሰላም ታመጣው ብያለሁኝና ዛሬ እንግዲህ ሰፈሩን አሳየኝ እስቲ አካባቢውንም ሊወስደኝ እየጎበኘኝ ነበርና አካባቢው ነው እንግዲህ የብሎኬ ቤት እንጨት ተሰርቶ ሞቋል አሸብርቋልና በጣም ደስ የሚል ነው። ለአስፋልት በዛ በኩል በዛ በኔ ቤት በኩል መውረጃ ጋር ደህና ቅርብ ነው። በዚህ ደግሞ ኮብልስቶን ወደ ከተማ መስከረ ወደ ገባ መስከረ በኩል ማሻአላ ነው። ቤቱንም እንዳያችሁት ነው አላቸው የቻናል ቤተሰቦች የጀማል ቻናል ቤተሰቦች ነው የሚያንሳው ይኸው የሚሸብን ነው። በነገራችን ላይ እሱን እሱ ላይ እንለቀዋለን። በቃ አመናው ደግሞ አየሩ የሚመስለው ነው ወላሂ ላዚም። ይሄ እንግዲህ አገራችን ታዲያ ለቆ ሂዱ ላይ ይሄ መሳሰለ ቤት እያለ እነ ሁለቱም አደገኛ ታማኝ ቤት አሻሻጭ ናቸው። በጣም በርካታ ቤቶችን የሸጡ ታማኝ ናቸው። በነገራችን ላይ ይሄ እንድሪስ አብዱ ነው፣ መሐመድ አደም አያችሁት። ህጻናቶች ይጫወታሉ። የኛ ቤት በዚህ ወደዛ ነው በወዳኝ በኮብልስቶን እዛ በልጁ ጋር ነው ወደታ የሚወረደው በዛ ጋር ዞሮ አንድ ሰፈር ነው ማለት ነው። ይሄን መሳሰለ ይሄ ብሎኬት ሰፈር ነው ነገራችሁ አልችልም። ታች ላይ ነው ቀርጹኝ ይላልና ነው የምቀርጽላችሁ። አያችሁት ይሄ ሰፈር ድምቅ ያለ ሰፈር ነው። እንደው ሁሉም ቀርጹኝ ይላል። ተራራው በዚህ ተራራው አለ። በተራራ ጥቁሩ አስፋልት ወደ ደሴ የሚያልፈው በዚህ ከቤቶቹ ጀርባ ነው ማወቅ ያለባችሁ ማለት ነው። ያው እዛ ላይ ያው እንደዚህ ነው የሚያልፈው በዛ በልጁ ስር ቶትሲ እንዴት ያለ ቤት ይሄ ሁሉ አሁን ፊላ የነበረ ቤት ነው ከ8 ዓመት በፊት በዛ በባጃጆቹ ስር ነው አስፋልቱ የሚሄደው። ተራራው ላይ ቤት ይሄ መንደር እንግዲህ ይሄኛ ሰፈር ነው። በዚህ ተጀርባ በወዲህ ጀርባ በኩል ማለት ነው። እንግዲህ ይሄ ነው ብር ያላችሁ ሰዎች ወላሂ ላዚም ብር ያላችሁ ሰዎች እንዳታስቀምጡ። 10 20 ሆናችሁ አንዳንድ ቤት እየገዛችሁ አስቀምጡ። ለኤዲት አንተን ነው 10 20 ያላችሁ ተሰባስባችሁ 10ም 20 ሆናችሁ ቢሆን አንዳንድ ቤት እየገዛችሁ አስቀምጡ። ይሄ ቤት ነው አልከኝ 900 የነበረው አሁን በቅርብ አሁን ይሄ በሰሜኑ ጦርነት ጊዜ 900 ሺህ ነው የተሸጠው ብትሉ ታምናላችሁ? ይሄ ቤት አሁን እንግዲህ 3 ዓመት ነው ምናምን አሁን ግን 4 አሁን ስንት ሚሊዮን ያወጣል? ቢያንስ 7 ሚሊዮን ያወጣል። ይሄ ቤት ማለት ነው። ይሄ ቤት አሁን ከ4 ዓመት በፊት 900 ሺህ የተሸጠ ቤት ነው። አሁን 7 ሚሊዮን ብር ቁጭ አይልም። ብሎኬት ነው፣ ህንጻ ነው እንደምታዩት ማለት ነው። ይሄ ጥቁሩ አስፋልት የባጃጅ የሚሄድበት ነው። ሲመሳሰለውን ቤት ብሎኬት ነው። ማሻአላህ ተባረከ الرحمن። አያችሁት አይደል? ይሄ ቤት ብዙ ጊዜ የተሸጠ ቤት ነው። በጣም ብዙ ጊዜ የሸጠው ደግሞ ይሄ ነው ደላላው። በጣም ሲሸጠው ለአንዱ ገዝቶ ለአንዱ ሸጠው እና አሁን ሰዓት የምነግራችሁ ነገር ነው። ብር ካላችሁ 3 4 5 ጓደኛሞች መሆናችሁ ቤት ግዙበት። 2 ወር 3 ወር አስቀምጣችሁ በእጥፍ ነው የሚሸጡት ማለት ነው። የሚመሳሰለውን ጎበዝ ይሄ ቤት ፎቁ ሳይጨመር ማለት ነው 1 ሚሊዮን 200 ሺህ የተሸጠ ቤት በደህናው ጊዜ ዛሬን 3 4 ዓመት በፊት የነበረ ጊዜ ማለት ነው። አያችሁት አስፋልቱ ዳር ይሄ ጥቁሩ አስፋልት ነው። ይሄ ደሴ አዲስ አበባ የሚሄደው ጥቁር አስፋልት ነው። እዚህ በደህናው ጊዜ አሁን ስንት ያወጣል? አሁንማ 12 ሚሊዮን ያወጣል አሁን ይሄ ቤት። በዛን ጊዜ ግን 1.2 ግራውንድ ነው መጀመሪያ ላይ 1.2 ግራውንድ። አያ በቃሽ።